وضحي عنوانا وشاد من نوره في القلب إيمان. بسم الله الرحمن الرحيم. الحمد لله وصلى الله وسلم وبارك على رسول الله وعلى آله وأصحابه ومن والاه. أما بعد فيا إخوتي الكرام وأخواتي الكريمات السلام عليكم ورحمة الله وبركاته. ود የዳዕዋት ተከታታይ ወንድምናቶች ኢንሻአላህ ዛሬም እንደስተዛሬው ስለ ልጆቻችን ሐቅ እናወራለን። የልጆቻችን ሐቅ ለሁለት እንከፍለዋለን። ለሁለት ከፍለን ነው የምናየው። የሚገርም ነው። ወጥማ አንዱ ሳይፈጠሩ በስተፊት ሐቅ አለብን። ሁለተኛው ደግሞ ከተፈጠሩ ከተወለዱ በኋላ የሆነ ሐቅ ነው። የመጀመሪያ የምንመለከተው ሳይፈጠሩ ሳይወለዱ በስተፊት ያለውን ሐቅ ነው። ለእናትም ለአባትም አደራ ላለሁ ይህን ሐቅ እንድትወጡ አደራ። ልጆቻችሁ ሷሊሁ ነው የነሱንም ሐቅ ተወጣችሁ አላህ ዘንድ ተጠያቂነት እንድትድኑም ዱንያም አኺራም በልጆቻችሁ እንድትጠቀሙባቸው ወንድሞች። የመጀመሪያው እንግዲህ የልጆቻችን ሐቅ ሳይወለዱ በስተፊት ምንድነው ካላችሁ አየኩን الاب صالحا حتى ينتفع الولد باذن الله تعالى። ልጁ አፎን አባትየው ለራሱ ሷሊ መሆን አለበት። ባለፈው ፕሮግራም እንዳየነው እኛ ተቅዋ ይኑረን የሚል ነገር አንስተናልና ዛሬ በደንብ በዚህ ላይ እንይበት። እንግዲህ የመጀመሪያው ሷሊ መሆን አለብን፣ አባትም እናትም። በዚህ ሷሊ መሆን አለብን በሚለው ውስጥ ምን ይካተታል ታላችሁኝ? አንደኛ አባት ሷሊ የሆነ ሚስት መምረጥ አለበት። እናት ሷሊ የሆነ አባት ለልጇ ልመርጥለት ይገባል። خلاص ነገ ሷሊ ያልሆነ ሚስት አግብተን ከሷ ልጅ ወልደን የሷን ባህር የሚላበስ ልጅ እንዳይሆንብን፣ እንዲሁም ሷሊ ያልሆነ ባል አግብተን የአባቱን አይቶ አልሆነ ቦታ የሚውል ያልሆነ ስራ የሚሰራ እንዳይሆንብንና እንዳንጸጸት ልጆች የሚያድጉት እኛ የምንሰራውን አይተው ስለሆነ መጀመሪያ ለመውለድ ፕሮሰሱ መስተካከል አለበት ማለት ነው። ስለዚህ አንተም ሷሊ የሆነችውን መርጠህ አግባ፣ አንቺም ሷሊ የሆነውን መርጠሽ አግቢ። እንደምታውቁት ዘሩም ጥሩ ዘር ካልሆነ የዘራ ነው የሚበቅለው አይደል እንዴ? ማሽላ ዘርተን ጤፍ ይሁን ብንል አይሆንም እኮ ያ የዘራ ነው ነገር ነው የሚሆነው። የሾህ ፍሬ ዘርተን ቡና ይሁንልን ተምር ይሁን ብንለው ሊሆን አይችልም። ከዛሊክ መሬቱ ራሱ ጥሩ መሬት ካልሆነ ቦዳ ካልሆነ ዝም ብለን ገንጠር መሬት ላይ ዘሩን ብናባክነው የሚወጣውም አዝርቱ ያው ክንትር ነው የሚሆነው እንደሚታወቀው ማለት ነው። ለዚህም ቁርአን ምን ይላል? ወልበለዱ الطيب يخرج نباته باذن ربه። ጥሩ የሆነ መሬት ይላል በቃው በአላህ ፍቃድ ቆንጆ ሆኖ ነው የሚወጣው ይላል። والذي خبث لا يخرج الا نكدا። መጥፎ የሆነው መሬት ግን ክንትር ብሎ እንጂ አይወጣም ብሎ ያስቀምጣል ማለት ነው። እንደሚታወቀው ኒሳኡኩም ሐርሱን ለኩም አላህ በቁርአን ነው ያለው፣ የሚያሳፍር ነገር የለውም። ያ ማለት ልጅ የምናበቅልባቸው ልጅ የምንወልድባቸው ለኛ ትልቅ የሆኑ ሀብቶቻችን ናቸው ማለት ነው ሚስቶቻችን። ስለዚህ አላህን ፈሪ ካልሆነች እዛ ጋር የሚበቅለው ልጅ ማሰብ አያዳግትም። አላህን ፈሪ ካልሆነ የሚዘራው ዘር ምን አይነት እንደሚሆን አያዳግትም። ሐጂ ወሊ ረሂመሁላህ አንድ የሚሉት ነገር አለ። በጣም የሚገርም ነገር የሚናገሩት አለ። የባብ ልጅ ባብ ነው የጊንጥ ሊጊንጥ እያሉ የሚናገሩት አለ። ዲዕዋቸውን ሰምታችሁ ተሆነ ማለት ነው። ተባብ ልጅ ዶሮ አይወለድም። ተባብ ዶሮ አይወለድም እንደሚታወቀው ማለት ነው። ተጊንጥ ጅግራ አይወለድም፣ ሊሆን አይችልም ጭራሽ። ስለዚህ የምንወልደው ልጅ ሷሊህ እንዲሆን ከተፈለገ የምናገባ ሴት ጥሩ መሆን አለባት። የምናገባ ወንድ ለሴቶች ደግሞ ጥሩ መሆን አለባቸው። የምታገቡት ወንድ ጥሩ መሆን አለበት። አላህን ፈሪ መሆን አለበት። ዛኪር መሆን አለበት። ዓሊም መሆን አለበት። ያንቺን ሐቅ የሚጠብቅ የነሱን ሐቅ ተጠብቆ የሚያሳድግ መሆን መቻል አለበት።
ለዚህ ብሎ አላህ Subhanahu Wa Ta'ala አፈን ነብያችን አለይሂ ሰላቱ ወሰለም ምሳሌ ሴትን አስመልክተው ሲናገሩ ለወንድ ስለዋሩት ነው ሴትም ላይ እንደዛው ነው አዱንያ መታዑን ይላል ዱንያ መታዕናት አሉ መጣቀሚያ ናት ምንም ማለት የምታልቅ መጣቀሚያ ናት وخير متاع الدنيا المرأة الصالحة ተዱንያ ጥቅሞች በላጩ ማን ነው ሷሊህ የሆነ ሴት ናት ይላሉ كذلك الدنيا متاع وخير متاع الدنيا الرجل الصالح ለሴቶችም ያው ነው ሷሊህ የሆነ እንዲ ነው ዱንያ ትልቁ ጥቅማችሁ ሷሊህ የሆነ እንዲ ስታገቡ ነው ምክንያቱም አላህን ፈራ ልጅ ታሳድጋላችሁ አንቺንም ሐቅሽን ጠብቆ ይኖራል አንተም እንደዛው ማለት ነው ሐቅህን ጠብቃ ትኖራለች በሚታወቀው ሐዲስ ነብዩ አለይሂ ሰላም ቱንከሁ المرأة ل40 ሴት ለአራት ምክንያት ትገባለች ያሉትም ግልጽ የሆነ ሐዲስ ነው ወንድም እንደዛው ለገንዘቡ ለክብሩ ወይም ለዘሩ ወይ ለመልኳ كذلك ለዲኑ ይሄ ነው የሚገባ ሰው የሚገባበት አይደለ ሰበቦች እነዚህ ናቸው ሁሉም ተተሟሉ ማርሽ ጾምን ይበሉ በጣም ጥሩ ነው ካልተሟሉ ግን ነብዩ ሰለላሁ ዐለይሂ ወሰለም እዛ ጋር ያስቀመጡት حدن فاصل አለ حكما قاطع አለ فذفر بذات الدين አምሩ ለውጁብ ነው ነብዩ አዘዙ ዲነኛዋን ምረጥ ዲነኛው ምረጪ ቅድም ያልነው ጥቅም እንዲመጣልሽም ላንቺ ሲባል ማለት ነው ላንተ ሲባል ማለት ነው አለዛ ተሪበት የዳክ በማለት ነብዩ ሰለላሁ ዐለይሂ ወሰለም ተረግመውበታል ሁለት እጆች መሬት ላይ ወደቁማ ተዋረድና ተዋረጅና ነው ያሉት ይሄን ታልመረሽና ስለዚህ የምንመርጠው የትዳር ጓደኛ በወንዱም በሴቱም በኩል አላህን ፈሪ መሆን መቻል አለበት ካልሆነ ግን ውርደቱ ለማን ነው ለኛ ነው አላህ ይጠብቀንና ማለት ነው ለልጆቻችን ነው ጣርም ነው የልጆቻችን ሐቅ ነው የምናጠፋው የልጆቻችንን እጣ ፈንታ ነው የምናጣው አህበቲ ፊላህ ስለዚህ እዚህ ላይ እኛ ሷሊህ ሆነን የምናገባቸው የትዳር ባልደረቦቻችን ጥሩ ሷሊህ መሆን አለባቸው ቃል አቡል አስወድ ዱዓሊ ሊበኒሂ አቡል አስወድ ዱዓሊ የሚባሉት ታቢዒ ናቸው የዓሊ ኢብኑ አቢ ጣሊብ ደረሳቸው ናቸው እንደውም የአረበኛን ሰዋሰው ነህውን ያስቀመጡ እሳቸው እንደሆኑ ነው የሚነገረው ባለጊ ትእዛዝ ነው ተብሎ ማለት ነው ይሄ ብቻ አይደለም ሙሐዲስ ናቸው ሐዲስ ላይ በጣም እናገኛቸዋለና ይህ ሰው ምን አሉ ልብ በሉማ ለልጆቹ ቀድ አህሰንቱ ለኢለይኩም ሲጋራ ወኪባራ እናንተ ልጆቼ እኔ እኮ ለእናንተ ጥሩ ያልኩላችሁ ህፃን ሆናችሁ ትልቅ ሆናችሁ ነው አላቸው وقبل ان تولدوا علينا ጨመረበት ሳትወለዱም በስተፊት ነው ሲላቸው قال وكيف احسنت الينا قبل ان نولد በህፃንነት የሚያስፈልገውን ነገር ያሟላ ዒልም ያስተማርክ ታደግንም በኋላ እንደዚሁም ያስፈልገውን ነገር እያደረክልን ጥሩ ለህልናል ግን ሳንወለድ አባታችን እንዴት ብለው ሲጠይቁ ሱብሃንአላህ قال اخترت لكم من الامهات እኔ እኮ ተናቶች ውስጥ መርጬላችኋለሁ መላቱ ሰቡነ ቢሃ በሷም ማትሰደቡበትን አሉ አንተ ግርፍጥ ልጅ ማትባሉበትን ማለት ነው ይዛሽ ልጅ አይደለህ እንደ ማትባሉበትን ሷሊህትን መርጬ በማግባቴ ለናንተ መልካሙ ሊላችኋለሁ መቼ ሳትወለዱ በስተፊት ሱብሃንአላህ كذلك አንቺም እንደዙ ለልጆችሽ መልካም ትውላለሽ ጥሩ ባል በማግባት ሳይወለድ በስተፊት ለልጆችሽ ማለት ነውና የልጆቻችን ጉዳይ ያሳስበን ገና ሳይወለዱ በስተፊት ሷሊህ ያልሆነ ወንድ አግብተን ሷሊህ ያልሆነች ሚስት አግብተን የልጆቻችን የወደፊት ዕጣ ፈንታ የተበላሸ እንዳይሆን ሁላችንም በዚህ ጉዳይ ላይ ትኩረት እንድንሰጥበት አደራላለሁ ሁለተኛው ሐቅ ልናሟላ የሚገባው ثانيا الحرص على اتباع السنه حين الجماع ልጆቻችን ሷሊህ እንዲሆኑ እህት ወንድሞች ልብ በሉማ ያው አላህ Subhanahu Wa Ta'ala የፈቀደው የወደደውን ግንኙነት በመናረግ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መቼም ሸሪዓችን ሙሉ ነውና ያስቀመጡት ሱና አለ ያንን ሱና ተጠበቅ የሚወለዱ ልጆችም ሷሊህ ይሆናሉ وقول ما ورد من الاذكار الثابته ተነብዩ ሰለላሁ ዐለይሂ ወሰለም የመጣውን ዚክርም በመዝከር ልጆቻችን ሷሊህ እንዲሆኑ ሐቃቸው መወጣት አለብን
سبب እንሆናቸው ነብዩ አለይሂ ሰላቱ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ ምን ብለዋል አንዳችሁ ከሚስቱ ጋር ግንኙነት ለማድረግ ባሰበ ጊዜ ቢል ኑሩ አሉ ምንድን ቢስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا الله ሆይ በአላህ ስም ጀመርኩ አላህ ሆይ ተሰይጣን አርቀን መጀመሪያ እኛን ማለት ነው እኔንና ባለቤቴን ተሰይጣን አርቀን የምሰጠንንም ልጅ ደግሞ ከሰይጣን አርቅልን ብትሉ ኑሮ ቢል ኑሮ አንድ ሰው አሉ ነብዩ አለይሂ ሰላቱ ወሰለም ይህም ቢል ኑሮ ثم ان يقدر ان يكون بينهما في ذلك وقضي ولد በዚያ ግንኙነት አላህ Subhanahu Wa Ta'ala ልጅ ቢወስንለትና ልጅ ቢሰጣቸው አሉ لم يضره شيطان ابدا ሰይጣን መቼም ቢሆን ያን ልጅ አይጎዳውም ሱብሃንአላህ መቼም ቢሆን ሸይጣን አይጎዳውም አሉ እንደምታውቁት የሰው ልጅ ከትክክለኛው መንገድ እየተሳሳተ ያለው ወደ ጠማማ መንገድ እየሄደ ያለው በዋነኛው በጥላታችን በሸይጣን የተነሳ ነው ገና አባታችን አደምን አለይሂ ሰላም ሱጁድ ረዱ ተብሎ መላእክታ ጋር ሲታዘዝ አልወርድም ብሎ ተረህመቱ ለዘላለም ተጀነቱ ተባረረና ያኒ አላህን አቆየ ብሎ ሲጠይቅ ሌላ ወቅት ማዕሉም አቆየሃለሁ ሲለው ዝቶ ይወጣበት ነገር አለ فبعزتك لأوينهم أجمعين በልቅና ይሁንብኝ ሁላቸውንም ማጠማቸዋለሁ إلا عبادك منهم المخلصين ብሎ የተናገረው ነገር አለ الله سبحانه وتعالى هذا صراط علي مستقيم إن عبادي ليس لك عليهم سلطان إلا من اتبعك من الغاوين ብሎት ነበርና ሌትቀን لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين تفيتم تهالام تقنيم تقرام امت أباتشوالله بظاهره يمتال تفيت يمتال تهالا يمتال تقني يمتال تقرا يمتال مدفون سرا ይሄን አድርግ መልካምንቶ እረፍ አትድከም ይያለ ያው ይጎተጉታል ታወቃል መቼም ሁላችንም ጋር አለ አላህ እየጠበቀን እንጂ አላህ ይጠብቀንና ጨርሶ وكذلك ልብ በሉ በዱንያ ዙሪያ ይመጣብናል ስራ ተለወጥ حرام እያልክ ዝም ብለህ እጅህን አስረህ ቁጭ አትበል ስፍሩን በማጉደል ሚዛኑን በማንሻተት ሪባውን በመስራት ተላዩ የሐራም ምንጮችን እንድትጠቀም አድርጎ ክብር ይያለ ይመጣባል ምን አለ ወለዲ ገንዘብ የወለዲ ብር ብታዋጣ ህንጻህን ብትገነባው መኪና ብትገዛበት በኋላ ሰራርተህ ትመልሳለህ አንተም ትቶብታለህ ሊልህ ይችላል ወይም ትቶብታለህ ባይልህም አቦባክ ዝም ብለህ ራስን አታጨናንቅ አላህ አርሐሙ ረሂም ነው ይልሃል መቼም የማይመጣብህ መንገድ የለም وكذلك በሌሎች ወንጀሎች ሁሉ እንደዛው ማለት ነው በኸይር ስራ መጥቶ አቦ ሶላት አትበልቅ ስራህን ስራ ይላል ፈርዱን ሶላት እንዲያትወጣ ያደርጋል አራሁን በብርድ ተነስተህ አትበረድ ይልቅተኛ ቢጠናቀዷት ሰግደዋለህ ሊልህ ይችላል እሱ ነው ሁሉ ነገር እየጎተጎተ انما يدعو حزبه ليكون من اصحاب السعير መቼም እሱ የሱ ሰራዊት የሚጠራው የጀሃነም እንዲሆኑ ለስለሆነ የጀሃነም እንዲሆኑ ለስለሆነ ወደ ኸይር አይጣራም እና ሁሉን የሚያሳስተው ማን ነው ሸይጣን ነው ለዚህም ነው አላህ Subhanahu Wa Ta'ala ان الشيطان لكم عدو فاتخذه عدوا ሸይጣን ለእናንተ ጠላት ነው ጠላት አርጋችሁ ያዙት ያለውም ለዛ ነው ያ አዩሃ الذين امنوا لا تتبعوا خطوات الشيطان ይላል አዩሃ الذين امنوا ادخلوا في السلم كافة አለ በኋላ እስልምና ውስጥ ጥቅልል ብላችሁ ግቡት አለ በኋላ ولا تتبعوا خطوات الشيطان انه لكم عدو مبين የሰይጣን እርምጃዎችን አትከተሉ አካሃዶቹን እሱ ለእናንተ ግልጽ የሆነ ጠላት ነው ያለውም ለዚህ ነውና ከዚህ መከራ በምን ይድናል ታላችሁኝ ይሄን ዚክር ስናረግ ማለት ነው ምክንያቱም ነብዩ አለይሂ ሰላም ለም يضره شيطان ብለዝም ማለት አበደን ያሉት በዲኑ አይጎዱትም በዱንያውም አይጎዱትም አምነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡታ ዛሬም ሩቃ ቤት ለሩቃ ቤት ተመመላለስና አንዱ ሩቃ ቤት ልጅን ጋኒን ይዞ ነው መሰለኝ ይዟን ነው መሰል ያላችሁ ተመመላለስ ሐቂቃ ይሄንን ዚክር አድርጉ በሰውነታቸው በዱንያቸውም አይጎዳቸውም በዲናቸውም አይጎዳቸውምና ይሄ የልጆቻችን ሐቅ በእኛ ላይ ያለ ነው ለልጆቻችን ነው ይሄንን የምንለው በዋነኛነት
አደራችሁን ወንድሞች አደራችሁን እህቶች ይሄንን ዚክር እንዲያረሱ ልድገምላችሁ ቢስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا ወንዱ ካለው ሴቱ ባተለው ችግር የለም والله اعلم الله ሁላችንም የነቢ መንገድ የምንከተል ያድርገን ልጆቻችን ሷሊህ አድርግልን وبالله التوفيق واخر دعوانا ان الحمد لله رب العالمين والسلام عليكم ورحمه الله وبركاته وشاد من نوره في القلب إيمان